ያ ስህተት ነው። ናቲ እንኳን ደህና መጣ። እስኪ ግዙም ታርሟል። ምንም ናትሻ ቀጥል። ቃሌት ያሰማልን። ልደት ሻም የዋዴም እንኳን አደረሳችሁ። እንዴት ናችሁ? ከላይም ከታችም ያላችሁ ሰላም ብያለሁ ሁላችሁንም። ልደትም የዋዴም በደንብ ስላላችሁት ያው ወይ ትምህርቱ ላይ ምናምን ሰፋ አድርገን የሚሄድ ነው። ከዛ በፊት ግን ያው እንደተባለው እንደዚህ አይነት ነገረ ክርስቶስ ብቻ በቤተክርስቲያናችን አስተምህሮ የሆኑ ነገሮች ላይ በጣም ጥንቃቄ ልናደርግ ያስፈልጋል። ያው እንደተባለው ኦርቶዶክሳዊነት መጠን በመጠን መኖር ነው። ሁሉንም ነገር መለጠጥ አይደለም። መውደድም ልክ አለው እና ደግሞ በጣም የሚያስጠላው ነገር አንዳንድ ሰዎች እንደዚህ ልክ ወይ ልደት ቪዲዮ ሲሰራ ወይ የሆነ ሪፍሌክስ ሲደረግ ምናምን የሆነ ከጥላቻ ምናምን እንዳይመስላችሁ እሺ። ወይም ደግሞ ይሄ የበላይ ማድረግ ወይ ምናምን አይደለም፣ ከአስተምሮ ጉዳይ ስለሆነ ማለት ነው። እና ትልቁ ምንድነው ነገረ ክርስቶስ ላይ እንደተባለው አብያተ ክርስቲያናትን የከፈለ ነገር ነው። መረዳት ያስፈልገዋል። በትክክል ማንበብ ማወቅ ያስፈልገዋል። ነገረ ክርስቶሳችን የኛ ጥርት ያለ ነው እና እንደዚህ አይነት ኤክስፕሬሽኖች ግን ናቲ ሚዩት ነው። ሚዩት ነኝ። እንዲህ አይነት አገላለጾች ኤክስፕሬሽኖች ምናልባት ከምን አንጻር እንደተነገሩ የሆነ የምንረዳው ነገር ይኖራል፣ ከምን አንጻር ሊነገሩ እንደሚችሉ ማለት ነው። ግን አንዳንዴ ደግሞ መናገር የምንፈልገውን ወይ ደግሞ ማስተላለፍ የምንፈልገውን ነገር ግን አስተምሯችንን በጣሰ ወይ ደግሞ ባልተለመደ መልኩ መሆን የለበትም። ያ ነገር በትክክል መታወቅ አለበት። እንደተባለ የባለቤትነትን ነገር ለምሳሌ ደሙ ሲል እነዚህ የባለቤትነትና ፓርቲኩላር ወይ ደግሞ ኢንዲቪጁዋል የሆነውን አካል ስለሚወክሉ በጣም ትልቅ ጥንቃቄ ያስፈልጋል። ትልቅ ጥንቃቄ ማለት ነው። ለዛ ነው አሁን በተዋህዶ ራሱ ነጣጥለን መለኮትን ለብቻ ስጋን ለብቻ ማንናገረው ማለት ነው። ኮምፖዚት ኔቸር ወይም ደግሞ ተዋህዶን ስንቀበል ለስግው ቃል የሚነገር ለስግው ቃል ነው። ኢቭን ነጣጥለን ራሱ ለመለኮት ለብቻ ለስጋ ለብቻ እንደማናደርገው እንዲሁም ደግሞ ክርስቶስ ያደረገው ነገር ወይ ደግሞ የሆነው ነገር ከተዋህዶ በኋላ ለክርስቶስ ነው የሚነገረው። በእመቤታችን በነገረ ክርስቶስ ውስጥ ለእመቤታችን የምንሰጠው ቦታ አለ። ትልቁ ቦታ ማዘር ኦፍ ጋድ የሚለው ወይ ደግሞ ቴዎቶኮስ የሚለውን ታይትል እንሰጣታለን። አምላክን ስለወለደች አምላክን ስለወለደች ጌታችን መድኃኒታችን ኢየሱስ ክርስቶስ በማህፀን ቃል ይኩነኒ በከመ ትቤለኒ ስትል ወይም ደግሞ እንደ ቃል ይደረግልኝ ስትል መክፈል መዋሃድ፣ እነዚህ ነገሮች በቅጽፈት የሆኑ ናቸው። ከዛ በኋላ ያ የመለኮት ስጋ የመለኮት ደም ሆኗል ማለት ነው። ስለዚህ ከዛ በኋላ እመቤታችንን አስገብተን የምንናገረው ነገር አይኖርም። ምናልባት ግን አኮርዲንግ ቱ ሂዝ ፍላሽ ወይም ደግሞ ስለ ስጋ ስናወራ ወይ ደግሞ ስለ ሂውማኒቲ ስናወራ ግን የእኛን ስጋ የራሱ ገንዘብ አድርጓል የሚሉ አገላለጾች ሊኖሩ ይችላሉ። የእኛን ስጋ የራሱ አደረገ፣ ያንን የወደቀውን ስጋ አነሳው የሚሉ አይነት አገላለጾች ይኖራሉ። ግን ያ ማለት ደግሞ የኛ ፓርቲኩላርሊ የኔ ስጋ የሱ ነው ማለት አይደለም። ያ ወደ ፓንቲዝም ሄረሲ ይወስደናል። እኛ መለኮትን እንትን አርገናል፣ ኢንካርኔት አርገናል ወደሚል ትምህርት ስለሚወስደን ጥንቃቄ ያስፈልጋል። ግን በሰፊው ደግሞ ተዋህዶን መብራራት ስላለበትም ደግሞ እንትን እንላለን ማለት ነው። ይቆይ። ቴንኪው ናትሻ ቴንኪው። እና ያው መቼስ እነዚያ ነገሮች ስትመለከቱ ቤተክርስቲያን ላይ ኢንፋለብል የሆነ አካል የለም። ባጭሩ ከቅዱስ ፓትርያርክ ጀምሮ ኢንፋለብል የምንለው ሰው የለም። ስለዚህ ኢንፋለብል ቤተክርስቲያን ትምህርቷ ነው። ኢንፋለብል የሆነው ትምህርቷ እንደዚህ አይነት ነገሮች ሲኖሩ ያርማል። ተቻል ያርማል፣ እያረሙ ሄዳል። ለዚህ ነው ሐዋርያዊ ቅብብሎሽ የምንለው ትልቁ ጥቅሙ ምንድን ነው? በታሪካዊ ክርስትና የማይታወቅ ትምህርት ብቅ ቢል በታሪክ ውስጥ በተቀበልከው በሐዋርያዊ ቅብብሎሽ ያገኘው ትምህርት ያርመዋል፣ ያስተካክለዋል። መመዘኛ ነው። በጣም ትውፊት በጣም ወሳኝ ነው። ቅዱስ ትውፊት በጣም ወሳኝ ነው። ከሱ የተለየ ትምህርት ካገኘ ይታርማል እንጂ አሜን ብላ አትቀበል። አሁን ፕሮቴስታንቱ ጋር ብትሄድ ዮናታን የተናገረውን ትምህርት ተቀባይነት አግኝቶ ለብዙ ጊዜ ቆይቷል። ለምን? ምንም አይነት ቅዱስ ትውፊት ወይ ሐዋርያዊ ቅብብሎሽ ስለሌለ እንደፈለገ ማንም ሰው የራሱን ዶግማ መመስረት ይችላል። በቤተክርስቲያን እንደዛ ግን ማድረግ አትችልም።
ስተት ሲገኝ መመዘኛው ምን ይሆናል? ቅዱስ ትውፊት ይሆናል። በቅዱስ ትውፊት ይመዘንና ሲረጋገጥ ስተት ሆኖ ከተገኘና በታሪክ ውስጥ ማንም ሰው ይህን ትምህርት ካላስተማረው የማይታወቅ እንግዳ ትምህርት ከሆነ አትቀበልም። ማንኛውም ሰው የሚቀበል ዘንድም አይገደድም ማለት ነው። አሁን እንትና ሲሳሳት አይታችሁታል አይደለ? መቼስ ስህተት አያጣውም። በእርግጥ ማነው ይሄ በጋሻው አንዴ ተኮሰ፣ አንዴ የተጸዉ ስም ነው ምናምን በስላሴን አንዴ ሲያቦካው፣ አንዴ ነገረ ድነትን ሲያቦካው ምናምን አይታችኋል። እኛ ክርስቲያኖቹ ባንጮና መልእክቱን ባንናገር ኖሮ ብሶ ከአሜን ብሎ ተቀብሎ ሄዶ ቀጥሏል እኮ። እኛ ባንነግራቸው እኮ ስህተት መሆኑን እኮ አያውቁትም። በምን ሪፈር አድርጎ ያውቁታል? ጋይስ ምን አላቸው? ምን አይነት መመዘኛ አላቸው? ሆሊ ትራዲሽን የላቸውም። የታሪካዊ ክርስትና ትምህርት አይቀበሉም፣ አያውቁትም። የአባቶች ትምህርት የላቸውም፣ የአባቶች ልጆች ስላልሆኑ እና እንደዛ ቢሆኑማ መጽሐፍ ቅዱስ ይዞ ሺህ ሀሳብ አይኖራቸው ነበር። መጽሐፍ ቅዱስ ብቻ ብለው ሺህ ትምህርት ያላቸው እኮ ቅዱስ ትውፊት የሚባል ነገር ስለሌላቸው እና ጥንቃቄ ያስፈልገዋል። በጣም ነገረ ክርስቶስ ጥንቃቄ ያስፈልገዋል። በተለይ በጣም ካለፈው ትምህርት ይልቅ ይሄኛው በጣም ሴንሲቲቭ ነው። ነገረ ክርስቶስ ከፍ ሲል እጅግ በጣም ሴንሲቲቭ ነው። በጣም ሴንሲቲቭ ነው። እጅግ በጣም ሴንሲቲቭ ነው ከሚባለው በላይ። አሁን በነገረ ማርያም ትምህርት በጣም ትልቁ አደገኛ ትምህርት ወላዲተ አምላክ አትባልም የሚለው በጣም አደገኛ ትምህርት ነው። በነገረ ክርስቶስ ደግሞ ይሄኛው በጣም ከባድ ትምህርት ነው። እንግዲህ የቀደሙ ጉዳይ ላይ በደንብ አውርተናል ምናምን። አሁን ዮሐዴ ናቱ ቶፒክ ሰተን ብናወራ ምን ይመስላችኋል? ድምፅ ይሰማል? የቀደሙ ጉዳይ ላይ ጠይቄ ልውረድና ታወራላችሁ እናንተ። ልደት እሱ ጉዳይ አይደበራችሁማ? አይደብረን። ፈለገ ኔትወርክ አብርቷል፣ ቀይ ነው አብርቶባል። እሺ እንዴት ናችሁ? ልደትዬ፣ ዮሐዴ፣ ናቱ፣ ናቲ፣ አፖስቶሊክ ጎስፕል፣ ሃኖስ፣ አቤል፣ ሀብተወልድ ሰላም ብያለሁ። ሁላችሁም እንዴት ናችሁልኝ? አይቀድም ሼር ተደርጎልኝ ነበር። እንዴት ነህ? አሚን። ዮሐዴ ጠፋሽ ወንድሜ፣ ይሻላል። እሺ አለው፣ እግዚአብሔር ይመስገን። ሌላ ርዕስ እያሉ ነው ከታች። እኔ ግን ሌላ ርዕስ አይደለም የማወራው፣ ከፈለጋችሁ ይደብራችሁ። ኤኒዌይስ እኔ አሁን እናንተ ቅድም ያንን ትምህርት አነሳችሁና ትምህርቱ እንደዚህ ነው አላችሁ። ከዛ ደግሞ አንድ ብቻ አይደለም ወደ 3 ቪዲዮ ነው ቅድም የተላከልኝ። ሜይ ቢ እዚህ ጋር ማሳየቱም እንትን ኦዲየንሱንም ይመጥናል ብዬ ስለማላሰብ ነው ያ። ስለዚህ ወደ 3 ሰው ምናምን እንደኛው ኢቨን እኔ ኤዲት ነው እንትን ነው እስከምል ድረስ የምንበላው የምንጠጣው ስጋ የእመቤታችን እኮ ነው። መስቀል ላይ የተሰቀለው ስጋ የእመቤታችን ነው። ደስ ይበላችሁ። እኔ ደስ አይለኝ። ለምን ደስ የሚል? ኤኒዌይስ ይሄ ትምህርት ልክ አይደለም አላችሁ እናንተ። ቸርች ውስጥ ደግሞ መምህራኖች አይ እንደዚህ ነው ብሎ አስተማሩ። ስለዚህ ይህን ትምህርት የማንን ትምህርት ነው የምቀበለው? እናንተን ትምህርት ነው የምቀበለው ወይስ የእነሱን ትምህርት ነው የምቀበለው? የእኛን ተቀበል ወይም ደግሞ እዚህ ላይ ያለውን የአባቶች ትምህርት ካላችሁ ቸርች ኦፊሻሊ በቀደም ለብፁዕ አባታችን መልስ እንደተሰጠው ለዚህ ትምህርትም ቀላል ትምህርት ስላልሆነ ማለት ነው የተሰቀለው መለኮት የተዋሃደውን ከፍ ያደረገውን ስጋ የፍጡር ስጋ አድርጎ እሱ ስጋ ነው የተሰቀለልን ማለት ቀልድ አይደለ። እኔ እንግዲህ ከእናንተ እስከተማርኩት ማለት ነው። እና ቀልድ ስላልሆነ የድህነት ትምህርት ስለሆነ ቤተክርስቲያን መልስ መስጠት አለባት ለዚህ ማለት። ካልሆነ ግን የቤተክርስቲያን ትምህርት ብሎ እንደውም የሚያስኬደው ትምህርት የቤተክርስቲያን ነው የሚያስብለው እዛ መድረክ ላይ የሚወራው ነገር ነው። ስለዚህ ግልጽ ሆኖ ማለፍ አለበት። አንደኛ ከዛ ወደ ቤተክርስቲያን ሊጨመር ለሚመጣ ሰው እንቅፋት ይሆናል። 2 አይነት ትምህርት እየሰማ ነው በቤተክርስቲያን ውስጥ ተደርጎ የማያውቀው ማለት ነው። ሁለተኛ እዚህም ላለ ነው ለእኛ ብዙ ለማናውቀው ማለት ነው። እኛ እዚህ ላለ ነው ክርስቶስ ላይ የክርስቶስ ትምህርት ላይ የአምላካችን ትምህርት ላይ ሌላ ትምህርት እየተቀላቀለ ነው። ስለዚህ ግልጽ መደረግ አለበት። ብላክ ኤንድ ዋይት የሆነ ትምህርት አለ ጊዜ ክርስቲያን፣ እሱ መታወቅ አለበት ነው። በዚህ ላይ እኔ ልክ ካልሆንኩ ገስጹኝ።
ግን ዝም ማለት ይህን ትምህርት እኔ እንጃ ከባድ ነው። ከምን አንጻር እንደታየ አላውቅም። ደግሞ እንትን ለማለት ተፈልጎ ነው እንደዚህ ከማርያም ስጋ ነሳ ለማለት ከተፈለገ ከማርያም ስጋ ከእመቤታችን ከቅድስት ድንግል ማርያም ስጋ ነሳ ነው የሚባለው። አማርኛው ይሄ ነው። የማርያም ስጋ ተሰቀለ በየትኛው ዲክሽነሪ ነው ከማርያም ስጋ ነሳ የሚሆነው? እንዴ ክርስቶስ ላይ ምን ማለት ነው እንዴ? ጓልና የኔ መስሎ ቦታ ስልኬ እንደነካሁት አሁን መታል ልደትሽ ኤርሚሻ ጨርሳል። የሚጨርስ ሀሳብ ነው። የቤተ ክርስቲያንን ትምህርት ተቋረጠ። ኤርሚም ተቋረጠ። የኔ መስሎኝ ነበር። እኔ ይሰማለሁ አይደለ? ያንተ ይሰማል። የኤርሚ ደግሞ ተቋርጧል መሰለኝ። አላችሁ የእናንተ ድምፅ ይሰማል። የኤርሚ ትምህርት ሀሳብን ሰምተነዋል። ኤርሚ ካልጨረስክ ንገረን፣ ግን ካለህ ደግሞ አሳውቀን። ተወርኩ ነው መሰለኝ ልደትሽ። አባቶች ነው የምናገኘው የቤተክርስቲያንን ትምህርት ነው የምትሉኝ ሰዎች የቤተክርስቲያን ኔትወርክን አስተካክል። ወይ ኔትወርክን አስተካክል። ላትሰማ ምናምን ትቆራረጣለህ። እሺ አለ አሁን አለ። ኦራይት የቤተ ክርስቲያንን ትምህርት ከአባቶቻችን ስለምንማር እኛም ደግሞ እንደ ልጅ ደግሞ መብት አለን አይደል? የቤተ ክርስቲያን ትምህርት ይሄ ነው ከተባለ ኦኬ ይሄ ነው ትምህርቷ፣ ስለዚህ ይሄ ነው የቤተ ክርስቲያን ትምህርት ተብሎ እንድንቀበል። የቤተ ክርስቲያን ትምህርት ደግሞ ሌላ ነው ከተባለ ደግሞ ይሄኛው ነው እኛ አባት ተሳስተዋል ወይም ደግሞ ይሄኛው ትምህርት ተሳስተዋል ተብሎ ግልጽ ተደርጎ ሊነገር ያስፈልጋል ብዬ አስባለሁ። እንግዲህ እናንተ ሀሳብ ስጡበት እና በዚህ ላይ ወደ ሌላ ርዕስ መሄድ ትችላላችሁ። ግን እኔ ተሳስቼም ከሆነ ተሳስተሃል ኤርሚ እንደዚህ ብላችሁ እንድነግሩኝ እፈልጋለሁ፣ ሰምቼ ለመውረድ ማለት ነው። እሺ እናመሰግናለን። የዋዴ ይህን ሀሳብ ለአንተ ልስጥና ምናልባት ፈለገ የምትጨምርበት ጉዳይ ካለ ትጨምራለህ። እንደ መግቢያ የዋዴ ይቀጥልና ከዛ ጠቅልለን ወደ ሀሳባችን እንሄዳለን። ኦኬ እሺ ኤርሚም እግዚአብሔር ይስጥልን እንደዚህ አይነት ሀሳብ ማንሳት። እታች ያላችሁም ባይዘወይ ሀሳብ ነው የተነሳው እንጂ ኮንክሉዥን ወይም ደግሞ እኛ የምንወስነው ወይም ደግሞ እኛ የምንሰጠው ውሳኔ ምናምን የለም። ሁላችንም እናውቀዋለን አይደለ? ቤተክርስቲያን አለች፣ ኦቶሪቲ ያላት። ኦኬ ሁላችንም የምትመራት የምንገዛላት ቤተክርስቲያን አለች። እኛ ወሳኞች ምናምን አይደለንም። እና የሆነ ትምህርት እውነት ነው ስህተት ነው ብሎ ለመለየት እኛ ፕሮቴስታንትም ስላልሆንን እውነተኛውን ትምህርት ከሐሰተኛው የምንለይበት መስፈርትም ስላለን እውነቱን ከሐሰት መለየት እንችላለን። ትክክለኛውን ትክክል ካልሆነው ትምህርት መለየት የምንችልበት መለኪያ ስላለን ማለት ነው። እና ከታች ያላችሁ በቅንነት ለመረዳት ሞክሩ ምን እየተባለ እንደሆነ። ከዚህ በፊት ስለ እመቤታችን ተነስቶ እርማት እንደተሰጠው ይህንንም አባቶቻችን ውሳኔ ይሰጡበታል ብለን እናምናለን፣ ተስፋም እናደርጋለን። ኦኬ ብዙ አባቶችም ብዙ መምህራንም ሀሳብ ይሰጡበታል፣ መልስም ይሰጡበታል ብለን ተስፋ እናደርጋለን ማለት ዳጸ ልሳንም ከሆነ ስህተትም ከሆነ ማለት የአፍ ወለምታ ሊያጋጥም ስለሚችል ማንኛውም ሰው ፍጹም አይደለም፣ ሕጸጽ ሊኖርበት ይችላል። ቅድም ስንለው ነበረ በንግግር መሃል ተሳስቶ የሆነ ነገር ልትናገር ትችላለህ፣ ሰው ነህና ማለት ነው። እኛ ካቶሊኮች አይደለንም። ይሄ ፓፓል ኢንፋሊቢሊቲ የሚባል ነገር የምንቀበል አይደለም። ያው ሰሞኑም
የካቶሊኩ አባት ሲሞቱ አንድ ኢንፋሊብል አባት ወደ ኢንፋሊቢሊቲ ሊሾሙ ነው አንድ አባት እየተባለ ሲነገር ነበርና እኛ እንደዚህ አይነት እምነት የለንም እና ሊታረም ይችላል። ዳህጸ ልሳን ሊያጋጥም ይችላል። ሊታረም የሚችል ነገር ነው። ግን ትምህርቱ አሁን እየተነገረው ያለው ትምህርት እውነት ይሁን ስህተት ይሁን በምን ልናውቅ እንችላለን? ኦኬ ቤተክርስቲያን አፖስቶሊክ ነች። ኦኬ ሐዋርያዊት ነች ትባላለች አይደል? ሐዋርያዊት ነች የምትባለው ከምን አንጻር ነው? ትምህርቷ ከሐዋርያት ተነስቶ ከዛ ደግሞ በሐዋርያነ አበው በኩል እዚህ ደርሷል ማለት ነው። ስለዚህ ትምህርቷ እዚህ እየተሰጠው ያለው ትምህርት ከዚህ በፊት በአባቶች በሐዋርያነ አበው በሐዋርያት የተሰበከ ትምህርት ነው ወይ? ይህንን ትምህርት የሚታወቅ ነው ወይ? መመዘኛ አለ። የትኛው አባት እንዲህ ብሎ አስተምሯል? ስለ እመቤታችን እንዲህ ብሎ ያስተማረ አባት አለ? ኦኬ ይሄ ሶርስ መጠቀስ የግድ ያስፈልጋል ከአባት ማለት ነው። ለዛውም ይሄ ኮንሰንሰስ ፓትረን የሚባል አለን ማለት ነው። አንድ አባት ራሱ ኮዝ ስላደረገ ቤተክርስቲያን ትቀበለዋለች ማለት አይደለም። በነገራችን ላይ ይሄ ኮንሰንሰስ ፓትረን የሚባል አለ። የአባቶች በምልአት የተማመኑበት ወይም የተስማሙበት ሊሆን ይገባል ትምህርቱ ማለት ነው። ይሄን መለኪያ አለን። ቅዱስ ኤጲፋኒዎስ የሚናገረው ነገር አለ። ይሄ ኮሎሮዲያንስ የሚባሉት ማለት ነው። ለእነርሱ ምላሽ በሰጠበት መጽሐፉ ፓናሪዮን ወይም ደግሞ አድቨርሰሪስ በሚባለው መጽሐፉ ቁጥር 79 ላይ እንዲህ የሚቃል ይናገራል። አዎ ድንግል ማርያም ይላል ፍጹም ድንግል ናት፣ ክብርም ይገባታል። እናመልካት ዘንድ ግን አልተሰጠችንም ይልና እናመልካት ዘንድ ግን የተሰጠችን አይደለችም ካለ በኋላ ምን ይላል? እርሷ ራሷ ከአባቱ እቅፍ ወርዶ ከስጋዋ ስጋ ከነፍስን ነፍስ የነሳውን ነስቶ የተወለደውን እርሱን ምን ትለዋለችና ይላል? ታመልከዋለችና ይላል። እሷ ራሷ የወለደችውን ልጇን ታመልከዋለች። የምታመልከው ልጇ መሆኑ ሁላችንም ልናውቀው የምናምነው እውነት ስለሆነ ማለት። ስለዚህ ትምህርት መመዘኛችን ምንድነው? ትራዲሽናሊ ወይም ደግሞ በቅብብሎሽ መልክ በአባቶች የተሰጠን ትምህርት ነው። ግዴታ የተጻፈ መሆን የለበትም። ትክክል ነው። ግን እኛ የተጻፈ ብቻ ባንልም ግን ኦራሊ የመጣ ግን ትራዲሽን አለ። ኦራሊ ወይም ደግሞ በትውፊት መልክ ግን የተቀበልናቸው ትምህርቶች አሉ። ከነዛ መካከል ማነው እንደዚህ ብሎ ያስተማረ ብለን የምንመዝንበት ሐዋርያዊ ቅብብሎች ወይም ደግሞ ሐዋርያዊ ትምህርት አለን። ለዛ ቅዱስ አትናቴዎስ ሌተር 60 ላይ ምን ብሎ ይናገራል? አትናቴዎስ ከዚህ በፊት አሪዮስ ከዚህ በፊት ይሄን ያስተማረው ትምህርት ከዚህ በፊት ያስተማረ አባት ካለ እሱ ክርስቲያን ተብሎ ይጠራል አለ። ከዛ በፊት ግን ይሄንን ትምህርት በቤተ ክርስቲያን ታሪክ የማይታወቅ ከሆነ ግን ያ ትምህርት በአሪዮስ የጀመረ ነውና ከዛ በኋላ ምን ተብለው ይጠራሉ ነው የሚለው። የአሪዮስን ትምህርት ተቀብለው የሚሄዱት ሁሉ አሪዮሳውያን እንጂ ክርስቲያኖች ተብለው አይጠሩም። እኛ ግን ያንን የያዝነውን ትምህርት አስቀድሞ በሐዋርያት በክርስቶስ የተነገረ በሐዋርያት የተሰበከ ከዛ ደግሞ ሐዋርያነ አበው ይዘውት የመጡት ትምህርት መሆኑም ኦኬ እናውቃለን ወይም ደግሞ ማረጋገጥ እንችላለን። ስለዚህ አሪዮሳውያን ክርስትናቸው ለኛ ይተውና እነሱ አሪዮሳውያን ተብለው ከቤተ ክርስቲያን ይወጣሉ ይላል። ኦኬ ስለዚህ የሆነ ትምህርት የሆነ ሰዓት የሚጀምር ከሆነ በቃ ከሐዋርያት የመጣ አይደለም ማለት። ቅዱስ ሄራኒየስም ለግኖስቲኮች የሚሰጠው ምላሽ ያንን ነው። ሐዋርያዊ ክህነትና ሐዋርያዊ ትምህርታችሁ እስቲ ከሐዋርያት መካከል አውጡት ወይም ደግሞ አምጥታችሁ አሳዩን ይላል አይደል? ስለዚህ ትምህርት ይመዘናል። በሐዋርያነ አበው በሐዋርያት እና በሐዋርያነ አበው ትምህርት ይመዘናል ማለት ነው። ከዚህ አንጻር ትክክለኛው ትምህርት የት ነው የሚለው በእንደዚህ አይነት መልኩ እንመዝነዋለን። ወይም ደግሞ ትምህርቱ ነበር ወይስ አልነበረም የሚለውን መለየት እንችላለን። እና መልሱ ደግሞ ቤተክርስቲያን ትሰጣለች ብለን እናስባለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እናመሰግናለን ወንድማችን። እግዚአብሔር ይስጥልን፣ ቃሉን ያሰማልን። ምናልባት በዚሁ ባለበት ወንድማችን መቀጠል የምትጨምረው ሀሳብ ካለ ጨምርና ከዛ እንላለን። እኔ ምንም የምጨምረው ሀሳብ የለም። በመጀመሪያ ሀኑሲ ዝማሬ መላእክትን ያሰማልኝ። ቅድም ትንሽ ኔትወርክ አስቸግሮኝ ነው እና እጅግ በጣም የምወደውን ዝማሬ እንደው አይተኝ ስለዘመርክልኝ በጣም ነው የማመሰግነው። ለሌሎች ወንድሞች ማለት ፈልገው ምንድን ነው ንስሐ ግቡ ማለት ከክርስቶስ ጋር ታረቁ፣ መንፈስ ሕይወት ይኖራችሁ ማለት እዚህ ገስ ላይ ያላችሁት ሁላ ዲያቆን ናታኒ ምንም ይጨምራል ባይዘው
እና ፕሊስ ከክርስቶስ ጋር ታረቁ። መንፈሳዊ ህይወት ይኖራችሁ። አንዳንድ ጊዜ ነጭ ለብሶ ብቻ ላይ ብለ መግባት አይደለም። ሞዴሬተር ስራውን ይሰማል። አይ ማይኩ ስትከፍተው አይሰማም። አይ አይደለም ማይኩን አብርተህ ስታወራ አይሰማም ነበርና ሳጠፋው በደንብ ነው የሚሰማው። ለምን አጥፍታታው? አይ እንትን ንስሐ ግቡ ፕሊስ። ከክርስቶስ ጋር ታረቁ። ነጭ ለብሶ ብቻ ላይ መግባት አይደለም። እውነቴን ነው። አንዳንድ ጊዜ ነጭ ለብሶ ብቻ አንተ ማለት ፈልጌ ሳይሆን ጥላኝ ሄደ ነው ለት ታውቃለህ። በፍጹም በፈለገ ሳይዝ እዛ ቦታ ላይ አይገኝም። እሺ እኔ አባት በቃ ወደ ርዕሱ ግቡ። በደንብ በሀሳቡ ላይ ጥሩ ስለተባለ ምንም ብዙ ማንዛዛት አያስፈልግም። ለትሻ ወደ ርዕሶት መግባት ይችላሉ። እናዳምጣለን። ኤርሚ አምሮባት ወደ ስክሪኑ አትቅረብ። ወንድማችን ሄድ ማለት የሚፈልገው ነገር አለ መሰለኝ። ደስታው አይ ምንም ፎቶ ተልኮልኛል ፈለቀይ። ይቅርታ የማን ፎቶ ያለው በውስጥ አሁን ብዙ ማውራት አልፈልግም። ብራዘር እኔ ጋር ያለው ፎቶ ይበልጣል እናንተ ጋር ካለው ፎቶ ትላለህ። አረታ አጭ ጋር አውጥቻ ሳያለሁ። ሰው ሀሳብ እንደምታውቁት ቤተክርስቲያን መመዘኛ መጽሐፍ ቅዱስ አላት። የራሷ ነው። ባለቤቷ እሷ ናት። የሐዋርያት ትምህርት አለ which is አፖስቶሊክ ቲቺንግ የምንለው። ከዛ ደግሞ በአፖስቶሊክ ሰክሴሽን ደግሞ የተቀበልነው የሐዋርያን አቦ ትምህርት አለ which is ሆሊ ትራዲሽን የምንለው። በዋነኝነት የሚጠቅመን ይሄን ከእውነተኛ ምንጭ የተቀዳውን ትምህርት የምናገኝበት መንገድ በቅዱስ ትውፊት በኩል ይሆናል። ቅድም ኮንሰስነስ ፓትረም ያለው ዮሐዴ አባቶች በወጥነት ያስተማሩት ትምህርት ያለ ልዩነት ያስተማሩት ትምህርት ያ ኮንሰንሰስ ፓትረሙን የጠበቀ ወይንም ደግሞ ሐዋርያዊ ትውፊቱን የጠበቀ ትምህርት ነው። ስለዚህ ከዚህ አንጻር ወደ ኋላ እየሄድን ትሬስ እናደርገዋለን። ይህን ትምህርት ማን አስተምሮታል? የትኛው የቤተክርስቲያን አባት አስተምሮታል? አስተምሮታል ብቻ አይደለም አስተምረውታል። በታሪክ ውስጥ የሚታወቅ ትምህርት ነው ወይ ብለን ቤተክርስቲያን እንጠይቃለን፣ እንመዝናለን፣ እናያለን። የምንመዝነው እኛ ሳይሆን ትውፊቱ ራሱ ይመዝናል። ከዛ ትውፊት ውስጥ ካላገኘ ነው በቤተክርስቲያን ትምህርት ውስጥ ከሌለ በአፖስትልስ ወይም በሐዋርያት ከዛም በአፖስቶሊክ ፋዘርስ በሐዋርያን አበው ከዛም ቸርች ፋዘርስ በቤተክርስቲያን አባቶች ከዛም በሊቃውንት እንዲህ እያለን እየመጣን ካላገኘን ይህን ትምህርት መጨረሻ ላይ ሐዋርያዊ እውቅና የሌለው ነው። አባቶች የማያውቁ ትምህርት ስለሆነ እንግዳ ትምህርት ነው። ማንም ተቀብሎ ብሎ የሚያስገድድ የለም። ኢቨን አስቀድሞ የአባቶች ውሳኔም እንኳን ከመድረሱ በፊት በዚህ መንገድ ትምህርቱ ልክ ይሁን አይሁን የሚለውን ነገር መዝነን የመቀበል መብት እንዳለን ልናውቅ ይገባል። ለቤተክርስቲያን ልጅነት ኦኬ። ይሄ እንዳለ ሆኖ ግን አባቶች ፊት ወጥቶ ደግሞ በአደባባይ ላይ የተሰበከ ስብከት በአደባባይ ላይ የተሰጠ ትምህርት ስለሆነ ልክ ቀድሞ እንደተደረገው ለዚህኛው እርማት ይሰጡበታል ብለን ደግሞ እናስባለን። ይሄን ለማን እንሰጣለን? ስራው ለቤተክርስቲያን እንሰጣለን። ቤተክርስቲያን ጊዜ ወስዳ ይሄ ነው ብላ ትክክለኛው ነገር ደግሞ ታሳውቀናለች። ኦኬ። ምክንያቱም ትምህርቱ እሷ ጋር አለ፣ ትነግረናለች። እኛም ከእሷ ወስደን አይደለ ይሄ ነገር እንዴት ነው ያለው። ቤተክርስቲያን ደግሞ ለዚህ ነገር መልስ እንደምትሰጥ ባለሙሉ ተስፋ ነኝ። ልባችን አይታወቅ፣ እንረጋጋ። እኛ ጋር ደስ የሚለው ነገር በቃ መሪ አለን። ኦኬ። ዝም ብለን መረን አይደለንም። መሪ አለን፣ ሰብሳቢ አለን። ማንም እንደ ልቡ የልቡን ሀሳብ የሚገልጽበት የሚናገርበት ቦታ መድረክ አይደለም። መድረኩ የመንፈስ ቅዱስ ነው። ትምህርቱ የሐዋርያት ነው። እዚያንን ተከትለን የምንሄደው ማንኛውም ሰው ይመዘናል። በቃ ደስ የሚለው ይሄ ነው። ለዛ ነው ቤተክርስቲያን ናት የማትሳሳተው ስንል ትምህርቷ ነው የማይሳሳተው እያልን ነው። ያ ትምህርቷ ይመዝነዋል ሁሉንም ነገር። ይሄ ልንጠብቅ ይገባል ነው ኤርሚ ባጭሩ። ቃሎት ያሰማልኝ።
ሁለታችሁም ግልጽ ነው የተናገራችሁት ነገር። ኦብቪየስሊ ከቤተክርስቲያን እንጠብቃለን ነው። አሁን ምን መሰለህ ልደቴ፣ አሁን አለመቀበል ትችላለህ የሚባል ትምህርት አይደለም ትምህርቱ። ይሄ አሁን ሊቆጠቁጦ ይችላል ብዙ ሰው፣ ግን እንደዛ የሚባል ነው። እንደው ቤተክርስቲያን ለምሳሌ ይሄ ትምህርት የቤተክርስቲያን ሆኖ እኔ በራሴ መዝኜ አለመቀበል እችላለሁ ብዬ ግን ደግሞ እንደዚህ ከሚያምን ሰው ጋር ህብረት አደርጋለሁ። ለምሳሌ ታደርጋለህ ልደት? አላደርግም እኔ ኢየሱስ። ስለዚህ ይሄ ትምህርት መሰረታዊ የድህነት ትምህርት ስለሆነ ቤተክርስቲያን ደግሞ መልስ እስካሁን ሰታ ከሆነ እኔ ደስ ይለኛል ባውቅ። እኔ እንጃ ግን ብቻ ብዙ ሰው እዚህ ጋር ጥያቄ ስመልስ ምናምን በጣም እውቀት እንዳለው ሰው ምናምን ስለሚያዩ ነው። እኔ እውቀቴ ከነዛ አንዳንድ ከሌላ እምነት ካሉት ሰዎች አንጻር ነው። እዚህ ወንድሞቼ ከኔ የተሻሉ ወንድሞቼን እየጠየቁ ነው። እሺ፣ ስለዚህ ቤተክርስቲያኑ ደግሞ የኔም ነች፣ የዱርዬውም ነች፣ የሁሉም ነች እና ልክ እንደዛው የቤተክርስቲያን ነው እያልኩ አይደለም። ይሄ ትምህርት ግን የቤተክርስቲያን ካልሆነ ደግሞ የቤተክርስቲያን አይደለም መባል አለበት። ይሄ መሰረታዊ የድህነት ትምህርት ስለሆነ ልክ ነኝ? ያ ልክ ነው ወይ? ይሰማል? ይሰማል። እሺ፣ አይ ቲንክ ምናልባት እዚህ ላይ ስለ ቸርች ፋዘር ስለተነሳ አንድ ሀሳብ እዚች ላይ ባጭሩ ለማለት ያህል ኤርሚዬን ቀጥታ ለማውራት ያህል የቤተክርስቲያን አባቶች ወይም ቸርች ፋዘርስ ስንል ሃይማኖታቸውን እየጠበቁ ስለ ሃይማኖታቸው ዋጋ የከፈሉ ሃይማኖታዊን አስተምሮን ያስቀጠሉ ስለ ሃይማኖታዊ ትምህርታቸው ዋጋም የከፈሉ ሰዎች የቸርች ፋዘርስ ወይም አፖስቶሊክ ሰክሴሽን ላይ እነዚህን እንላለን። ክህነታዊ አባትነት፣ የንስሐ አባትነት አለ። ብዙ አይነት አባትነት አለ። በቤተክርስቲያናችን ግን በቀኑና እንደሚታወቀው ከሆነ አንድን ቸርች ፋዘር ብላ የምትሰይምበት ኢቨን አንዳንዶቹን 50 ዓመት ሁሉ የሚታይበት ጊዜ አለ። አሁን ለምሳሌ መልአከ ብርሃን አድማሱ ጀንበሬን በሊቅነትና በአባትነት ለመቀበል 50 ዓመት አልሞላም ተብሎ ሲደረግ ታስታውሳላችሁ አይደል? ስለዚህ የቸርች ፋዘርስ የምንልበት የራሱ ሪኳየርመንት አለና ሩጫቸውን ያልጨረሱ የክህነት አባትነታቸው እንደተጠበቀ፣ የክርስትና አባትነታቸው የነፍስ አባትነታቸው እንደተጠበቀ፣ ነገር ግን ሩጫቸውን ያልጨረሱ ሰዎችን ልክ ሩጫቸውን ጨርሰው እንደሄዱት አባቶች አይነት ትረስት አንጥልባቸው ማለት ነው። ኤርሚዬ እየሰማኸኝ ከሆነ ሩጫቸውን ያልጨረሱ ሰዎች አሉ። ሩጫቸውን ግን ከጨረሱ በኋላ ደግሞ እንደ ቤተክርስቲያን ሪኮግናይዝ የሚደረጉ እንደ አባቶች። ስለዚህ ሩጫቸውን ጨርሰው ሃይማኖትን አስጠብቀው ስለ ሃይማኖታቸው ዋጋ የከፈሉትን ሰዎች የእነሱን አስተምሮ እንከተላለን ማለት ነው ቤተክርስቲያናችንን ስንል። ግን ሩጫቸውን ገና ያልጨረሱትን ግን ቤተክርስቲያን ኃላፊነት ያለባቸውን ሰዎች ፍጹም ድግፍ ብለን ብቻ ሳይሆን በቤተክርስቲያን አትሳሳትም ብለን የምናምነው እና ከዛ አንጻርም አንዳንዴ እንደ አይነት ነገሮች ሲፈጠሩ ሆልድ ለመሆንም ትንሽ ጊዜ ብንወስድ ከሚለው አንጻር ለማለት ነው። ኤርሚ ልክ ነው። በቃ አሁን እዚህ ላይ በቂ ሀሳብ ሰጥተንበታል። ሁላችንም እናመሰግናለን። ወደ ውይይቶቹ ብንገባ ምን ይመስላችኋል? ወደ ውይይቶቹ ወደ ትምህርቶቹ ብንገባ ሞር የተሻለ ይመስለኛል ብዬ አስባለሁ። እንደ ሀሳብ ቤተክርስቲያን ድምፁን ትሰማለች። ሚዲያው ሚዲያ ላይ ስለተነገረ እኮ ነው። አቡነ ገብርኤል የስተት ትምህርት በሚዲያ ላይ ስለታየ ነው። ገብቷቸዋል። ቤተክርስቲያን ጋር የደረሰው የሚዲያ ጥቅሙ ቀላል አይደለም። ያ በፍኖተ ጽድቅ የተላለፈውን ከዛ በኋላ በቲክቶክ ላይ በሚገኙ ሚዲያ በስፋት ሲሰራጭ ሲታይ ነው አባቶች ጆሮ ጋር የደረሰው። ከዛ ጊዜ የሰጡት፣ ከዛ የሰሙት፣ ከዛ ያደመጡት፣ ከዛ መርምረው መጨረሻ ላይ ይሄ ነው ያሉት የሚዲያ ኢንፍሉዌንስ ነው እንጂ ሌላ ምንም ነገር አይደለም። ለዛ የሚዲያ ኢንፍሉዌንስ በጣም ከፍተኛ ስራ ነው የሚሰራው። ይህንንም ያየነው እኮ ሚዲያ ላይ ነው እኮ። አሁን አዛኤል ሚዲያ ባይለቀቅ ይህን ነገር አናየው። ግን ችግሩ መጀመሪያ ሀሳቡን ሙሉ ለሙሉ ለማየት ጥረት ማድረግ ይኖርብናል። ገብተን በምን ጉዳይ ትምህርት ሲሰጥ ነው ይህ ነገር የተነሳው ከምን አንጻር ነው የሚለውን ሙሉን ሀሳብ አይተን
አይ ይሄ ነገር ከዚህ አንጻር ልክ አይደለም የሚለው ነገር ይቀጥላል። አሁንም እኛ የምናደርገው ጥረት እኛ የምናወጣው ድምፅ አባቶች ጋር ይደርሳል። አባቶች ያንን ነገር ተከታትለው ይሰሙታል፣ ያዳምጡታል። እዛ አይ ይሄ ነገር ልክ ነው፣ አይ ይሄ ነገር እንዲህ ነው የሚለውን ምላሽ እነሱ ይሰጡበታል ማለት ነው። ስለዚህ እኛ ግን ድምፃችንን ማሰማቱ ግዴታ ነው። እኔ ሁልጊዜ የምለው የሆነ ስህተት ሲፈጠር ያንን ስህተት ለማስተካከል ሌላ ስህተት መስራት ተገቢ አይደለም። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያምን ቤዛዊት ዓለምነት ለማስረዳት የክርስቶስን የቤዛነት ስራ ጥያቄ ውስጥ መክተት አግባብ አይደለም። አብሮ መሄድም ነገርም ስላልሆነ ማለት ነው። ምክንያቱም የቤዛነት ስራ የስግው ቃል ስራ ነው እና ይህንን ልና ይገባል። ከእመቤታችን ምንም እንኳን ከስጋዋ ስጋ ቢነሳ እሷን አልተዋህዳትም። መለኮት ማርያምን አይደለም ቶታሊ ተዋህዶ ከፍሎ ነው የተዋህደው ከስጋ የሰውን ባህሪ ከእሷ ከፍሎ ነው የወሰደው። ተካፈለ ነው የሚለው መጽሐፍ። ከተካፈለ በኋላ የራሱ ገንዘብ ሆናል። በገዛ ደሙ የክርስቶስ ስጋ እየተባለ የሚጠራው ከዛ በኋላ ካያችሁ የኢየሱስ ደም የኢየሱስ ስጋ እየተባለ ገንዘብነቱ ወይም ባለቤትነቱ በቃ ከተዋህዶ በኋላ የእርሱ ነው። የማን ደም ፈሰሰ? ማን ሞተላችሁ ሲባል ማን ነው የምትሉት? አምላክ ነው የሞተልን ስንል ባህሪው ይሞታል እያልን አይደለም አይደለ? በቃ ያ የተዋሃደው ስጋ ከመለኮት ጋር እንደመዋሃዱ አምላክ ነው የሞተልን ብለን እንድንናገር የሚያደርገን ከተዋህዶ አንጻር ነው አይደለ? እኮ በባህሪ አምላክ የሚሞቱ ነው አይደለም? እና ለዛ ነው አሁን እናነሳዋለን ብለን ወደምናስበው ጉዳይ ብንሄድ በጣም ደስ ይለኛል። ግን የገቡ ወንድሞችን ሰላም ብለን ወደ ቀጣይ ሀሳብ እንሄዳለን። ዲያቆን መኩ እና ዲያቆን መዝሙር ያሬድ መጥተዋል። ሁለቱም ዲያቆናት ናቸው። ቀድሞ በመግባት ዲያቆን መኩ ይቀድማል። ሰላምታን አቅርብ፣ ከዛ ወደ መዝሙር ያሬድ እንሄዳለን። ታላቅ ቢቀድም መልካም ነበረሽ። ሰላም ልበላችሁ ልደቴ፣ ዲያቆን መዝሙር፣ ዲያቆን ናቱ፣ ኤድሚ፣ አዛኤል፣ ሚዲያ፣ ዮሐንስ፣ ዮይ፣ ናቱ፣ ሀብተወልድ፣ ደሜ፣ ሁላችሁም 1900 እዚህ ውስጥ ያላችሁ በክርስቶስ ፍቅር በክርስቶስ ሰላም ብያችኋለሁ። ሰላማችሁ ይብዛ። ልደቴ ቃለ ሕይወት ያሰማልን። መልካም መልእክት እየተላለፈ ነው። ሜይ ቢ አንድ ነገር ከመናገሬ በፊት እስቲ ዲያቆን ሰላም ይበሉንና አንድ ቃል ብቻ እናገራለሁ። መልእክቴ ላይ ያስተላለፍኩት የዛሬ ጽሁፍ ያስተላለፍኩት ነበረና እሱ ነገር መለመድ ስላለበት ማለት ነው። መለመድ አለበት በቃ ሁል ጊዜ እና ሰላም ይበሉን ዲያቆን መጀመሪያ። እሺ እናመሰግናለን ዲያቆን መኩ። መዝሙሬ እሺ እናንተ ታላላቅ ወንድሞች የተወደዳችሁ በአኪ አነጋገር ጥብሶች፣ እዚህ ጥብስ አይጠፋም ክትፎም አይጠፋም። በጣም የተወደዳችሁ ስለሆናችሁ ክትፎ ኬክም ጥብስም ብንላችሁ አይገልጻችሁም። ለማንኛውም ግን ሰላም ለሁላችሁ ይሁን። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። እግዚአብሔር እንኳን በሰላም አገናኘን። ዲያቆን መኳንንት ሀሳባቸውን ከመስጠታቸው በፊት እኔ አጭር ሀሳብ ልስጥና ከዛ እሳቸው ቢጠቀልሉ ጥሩ ነው። ስህተት ከሰራውም እንዲያርሙኝ ማለት ነው። ሁሉ ወንድሞቼ እዚህ ያላችሁን ታላላቅ ወንድሞቼን ዮሐድዬን፣ ዲያቆን ናታኒምን ሁላችሁንም ሰላም ብያለሁ። ኤርሚሻንም፣ ሀብተወልድ ወንድማችን ሁላችሁንም ሰላም ለእናንተ ይሁን። ከትናንት ወዲያ የሆነ ቤት በእኔ ቤት ያው ይሄን ሰሞን ታውቃላችሁ ከፍቼ ለምን ኦርቶዶክስ አትሆኑ የሚል ጥያቄ ጴንጤዎቹን እየጠየቁ ረጅም ሰዓት እያሳለፍን ነበር እና አንድ ጴንጤ ገባች ማለት ነው እና ገባችና ጥያቄ ልጠይቃለች። ከዛ ገብቶኛል ምን እንደምጠይቀኝ እና ይሄን ሰሞን የመጣውን ቪዲዮ ነው የምጠይቅኝ አልኳት። አዎ አለች እና አዎ ስትለኝ ሪከርድ ታደረግ ፈልጋ እንደሆነ ገብቶኛል። ሪከርድ ታደረግና ከዛ ያሬድ እንዲያለ ልደት እንዲያለ ናታኒም ዲያቆን ናታኒም እንዲያሉ ዲያቆን መኳንንት እንዲያሉ የሚባል ተንኮለኝነትና ድራማ እዚህ ሚዲያ ላይ ይሰራል። እኔ እንደምታውቁኝ ብዙ ቶሎ ሪአክት ማድረግ ሰው አይደለሁም። የሆነ ነገር ስላየው ቶሎ ብዬ ሪአክት ማድረግ ቶሎ ብዬ የሆነ ነገር የምናገር ሰው አይደለሁም። በጣም ደጋግሜ ለማሰብ ሞክራለሁ ከመናገሬ በፊት በጣም ደጋግሜ ለማሰብ ከዛ ደግሞ ያንን ነገር በደንብ መረጃውን ለማየት መረጃውን በደንብ አናላይዝ ለማድረግ ሞክራለሁ። ፐርሰናል ይሄ የእኔ ፐርሰናሊቲ ነው እና በቃ አልመልስልሽም። እኔ አልመልስልሽም አሁን አልመልስልሽም። ምክንያቱም ቪዲዮ ማየት አለብኝ። አሁን የተቆረጠ ነገር ይዞ መምጣት ፐርሰናሊ
ትክክል አይደለም። ለምሳሌ ብፁዕ አቡነ ገብርኤል ትምህርታቸው የተቆረጠ አይደለም፣ በደንብ ሙሉ ያለ ነው። ከዚህ በፊትም በተለያየ ቦታ የተናገሩት ነው። ድግግሞሽ ነው። የብፁዕ አቡነ ገብርኤል ስህተት ድግግሞሽ ነው። ስህተትን ብቻ አይደለም ብዙ ስብስብ ነገር እንዳለው መቼም እንረዳዋለን። ኦኬ፣ ወደዚህ ስንመጣ ደግሞ ቁርጥ ያለ ቪዲዮ ነው ያየነው ሁላችንም። የኔን ነው የምናገረው። አንዳንድ ነገር ኤክስፕሌን ጥንቃቄ ይፈልጋል። ባይዘወይ ቲክታክም ይሁን አውደ ምሕረትም ይሁን የቃላት ጥንቃቄ ይፈልጋል። እኛ ኦርቶዶክሲያን ነገሮችን የምናይበት የምንረዳበት መጠንና ልክ አለ። አንዳንድ የእኛ ቋንቋ ሌሎቹ አይገባም። ልደትሻ እኛ ኤክስፕሌን የምናደርግበት መንገድ ሌሎቹ አይረዱትም። ለምሳሌ አሁን ኢየሱስ ክርስቶስ አምላካችን ከኔ ይበልጣል አለ። ሙስሊሞቹ ይህን ይዘው መከራ ሲያዩት አያላችሁ። በቃ እንዲህ ነው። አሁን እኛ ግን ከኔ ይበልጣል የሚለውን ትምህርት ስንሰማ አይቆረቁረንም፣ ምን ማለት እንደሆነ ስለምንተረጉመው። አዳምም ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ የሚለውን እኛ ምን ማለት እንደሆነ ይገባናል። ከእኛ እንዳንዱ ሆነ ማለት ከሶስቱ አካል አንዱ አካል ሆነ ማለት ነው አይደለም፣ ይተረጎማል ማለት ነው። ስለዚህ ምን ማለት ተፈልጎ ነው? ሙሉ ቅድም እንደተሻልኩ ሀሳብ በጣም ያሰማኛል። ሙሉ ሀሳቡን እንስማ፣ ወርዶቻችን ደግሞ እንጠንቀቅ። እኛ አባታችን ብቻ አይደሉም፣ እኛ ራሱ መጠንቀቅ አለብን። የምንጠቀመውን ወርዶች ስናስተምር ወርድ እንዴት ኢፌክት እንዳይመጣ እያያችሁት ነው። እንግዲህ ይሄን ሪስፖንሲቢሊቲ አካውንታቢሊቲ እኛም መውሰድ አለብን። ባይዘው እኛም መውሰድ አለብን። ለምንናገረው ወርዶች ሰው ጆሮ ሲደርስ እንዴት ነው የሚደርሰው? ምክንያቱም ቤተክርስቲያንን በትንሽ በትልቁ አታክ ለማድረግ ጆሮቸውን በጣም ገትረው የሚጠብቁ ሰዎች አሉ። ቤተክርስቲያኗን የሆነ ምክንያት ፈልገው ኧረ በቃ ተገኘ ጥብስ የሆነ አጀንዳ ተገኘ ብለው በቃ መከራዋን የሚያሳዩታሉ። በዛው ልክም ደካሞችን ደግሞ የሚያስቱ በደንብ የሚጠብቋሉ በጉጉት ይህንን አጋጣሚዎች እና ኦልሬዲ ከትናንት ወዲያ ጀምሮ በደንብ ተጀምሯል። አይ ቲንክ ከኛ የሚጠበቀው ምንድነው? የመጀመሪያው ቤተክርስቲያንን ድምጿን መስማት፣ መጠበቅ፣ ምዕመኑን ወንድሞቻችንን በእምነት የበረቱትንም ያልበረቱትንም ማጽናት፣ ማረጋጋት፣ ትዕግስትን፣ ጥበብን፣ ማስተዋልን ማስተማር ያስፈልጋል ብዬ አምናለሁ። አሁን ፕሮቴስታንቶች እዚህ ኮመንት ላይ በጣም ብዙ ነበሩ። ቅድም እያየው ነበረ፣ ብዙ ነገር እየተናገሯችሁ ነበረ። ኦኬ፣ ምክንያቱም ተገኘ አሁን የሆነች ነገር ተገኘች እና ትልቁ ነገር ግን ቤተክርስቲያን የራሷ ራስ አላት። እንደፈለገ መቀጠል አይቻልም። ማንም ሰው የትምህርት ስህተት ካለ ይታረማል። የቃላት ገለጻ ስህተት ካለ ይታረማል። ማንም ይሆን ሁሉ ከቤተክርስቲያን በታች ስለሆነ ማለት ነው። አንዳንዴ ግን ትምህርቱ የምንገልጽበት መልኩ ትምህርቱ ትክክል ሆኖ ትምህርቱን ግን ወርዲንጉ ግን ብዙ ኮንትራዲክሽን፣ ብዙ ኮንፊውዥን ያመጣል። ያን እንዴት ይታረም? ዲስከሽኖች ይፈልጋሉ። ቤተክርስቲያን ደግሞ ራስ አላት፣ ሊቃውንት ጉባኤ አለ። እነዚህን ሁሉ እንዲያደርግ አድርገን ትተን ይሄ ስሜታ የምንሆነውን ነገር በረድ አድርገን ቶሎ ሪአክት የምናደርገውን ነገር አሁንም በረድ አድርገን አይ ቲንክ ጥበብ ማስተዋል ይፈልጋል ዘመኑ ባይነኝ እኔ በቃ በጣም ጥበብ ማስተዋል እርጋታ ይፈልጋል እና ለቤተክርስቲያን ይሄን ነገር አደራ ሰተን እኔ እንደዚህ ነገር ሲፈጠሩ ጨርሻለሁ ሀሳቤን። እሺ እንደዚህ ነገር ሲፈጠሩ ደስ የሚለኝ ነገር ቤተክርስቲያን ባለቤት አላት። በቃ ማንም ሰው የፈለገውን እየተናገረ እኔም ልደትም እዚህ ያለ ነው ደግሞ አባቶቻችንም እንዲሁ ከስሜታችን እየተናገርን የምናፈልቀው ነገር በቤተክርስቲያን ትምህርት ይመዘናል። አት ዘ ኤንድ ኦፍ ዘ ዴይ ምክንያቱም ራስ አለችን። ልዩነታችን ውበታችን ነው የሚባል ትምህርት በእኛ የለም። ልዩነት እኮ በጣም መገለጫችን ነው። የትምህርት ልዩነታችን እኮ ውበታችን ነው የምንለው ነገር የለም እኛ። አይ ቲንክ ህዝቡን በዛ መልኩ አንደርስታንድ ማድረግ አለበት እና የቶሎ ሪያክት የምናደርገው ነገር ቶሎ ኢሞሽናል የምንለው ነገር ገደብ አድርገን ጥበብ ማስተዋል ይዘን ቤተክርስቲያንን ድምጿን በመጠበቅ እኛም ደግሞ እንደ ልጅነት መንፈስ ደግሞ በእርጋታ በትህትና መጠየቅ ያለብን እየጠየቅን አይ ቲንክ ሁሉንም በዚህ መልኩ ማስኬዱ ጥሩ ነው። ምክንያቱም አንዳንዴ ለመልካም ነገር ያደረገው ነገር ለሌላ ሰዎች ገቢ የሆንና እንደ ዌፐን ተመልሶ እኛም ይገርፈናል፣ ሌሎቹንም ደግሞ ያስታል እና ከኛም ጥበብ ማስተዋል ያስፈልጋል ብዬ አምናለሁ። በተረፈ በጣም አሪፍ ነው እንዲከፍታችሁ ዲስከሽን መፈጠሩ ይለትሻ እና እግዚአብሔር ይስጥልኝ። ዲያቆናት ክህነት ይባርክልን፣ ከፍ ወዳለው ማድረግ ያደርስላችሁ። እግዚአብሔር ይስጥልኝ። አሚን። እግዚአብሔር ይስጥልን። እናመሰግናለን።
ሀሳብ እናከብራለን። እውነቱን ለመናገር ሰከን ብሎ ማሰብ ምንጊዜም አዋጭ ነው። አይ ቲንክ ይመስለኛል ምናልባት እኔ ይሆናል ይመስለኛል የመጀመሪያው ሰው ቪዲዮ ስሰራ አላየሁም። ሌላ ሰው ሰርቶ ከሆነ አላውቅም። አዛይል ሚዲያ ላይ ሄጄ ሙሉ ሀሳቡን ለመስማት ሞክሬ ነበር። ወደ 19 ደቂቃ ነገር ነበር አይደለ? እንደዛ አካባቢ ነው እና ሙሉ አይደለም ስለዚህ የተነገረው። ለመናገር ብዙ ሀሳቦች ተላልፈውበታል። ችኛዋ ሀሳብ የሆነ ፓርት ላይ ነው የገባቸው እንጂ ሙሉ ትምህርቱ ይሄ አልነበረም። አውደ ምሕረት ላይ ትምህርት ተሰጥቶ አልቆ ወደ ብፁዕ አባታችን ከመሄዱ በፊት እሳቸው እንደ ቃል አይደለ እንደ መልእክት አድርገው ሲያስተላለፉ የተሰጠ ነገር እንደ ስብከት አይደለም ሚዲያ ላይ የተላለፈው፣ በሰዓቱ እንደ መልእክት ነው የተላለፈው። እናም ታርጌት ያደረገው ደግሞ እመቤታችን ድንግል ማርያም ቤዛዊተ ዓለም አትባልም ተብሎ ቀድሞ ከተነገረው ንግግር ጋር ለእርሱ እንደ ሪፍሌክሽን ነገር ነው እና የተደረገው። ስመለከተው እሱም ያገኘሁት የብፁዕ አባታችን የአቡነ ሕዝቅኤልም ትምህርት ትንሽ ከሳቸውም ቆየት ያለ ተመሳሳይ ሰዓት የተሰጠ ትምህርትም አይደለም እና እነዚህ አይነት ሁለት ነገሮችን የያዘ ሀሳብ አለው ላዩ ላይ። ቅድም ከመምህር በረከት አዝመራው ጋር እያወራን ነበር። አንዳንድ ጊዜ የቪዲዮ መርዘም እና የቪዲዮ ማጠር ሳይሆን በተላለፈበት ሰዓት ላይ ብቻ ግልጽና አጭር የሆነ ሙሉ ሀሳብ የምናገኝ ከሆነ ከተነገረው ነገር የቪዲዮ መርዘሙ እና ማጠሩ ሳይሆን ከተነገረው ንግግር ግልጽ የሆነ ሀሳብ ካገኘን ያንን ሀሳብ እንደ መነሻ መያዝ እንችላለን። በዛች በተለይ አሁን 19 ደቂቃ ነው ብያቸዋለሁ። ከ19 ደቂቃ ውስጥ 2 ደቂቃ ምናምን ብትሆናት እቺ ነገር የተነገረችው። ከ2 ደቂቃ ውስጥም ደግሞ የመጀመሪያው መግቢያ ላይ ነው ሀሳብ የተሰጠችው እኔ እስካየሁት ድረስ ሙሉ ለማየት ስለሞከርኩኝ እና በዛ ላይ ሳየው የተነገረው አረፍተ ነገር ሙሉ ነው እና ደቂቃዋ ማጠሯ ሳይሆን የተነገረው አረፍተ ነገር በራሱ ሙሉ ነው። ሲጣራ ደግሞ የራሱን ስህተት ያለው አረፍተ ነገር ነው። አንዳንድ ጊዜ ኦርቶዶክሳዊ ባህል አረዳዶች አሉ። እነዚህ አረዳዶች ከሌሎቹ ሃይማኖቶች የሚለዩ ናቸው እና እኛ ትምህርታችን የምናገኝባቸው ናቸው እንጂ በግልጽ ቃላቶቹ ተጣሞ ሲመጡ ኦርቶዶክሳዊ አረዳድ ያንን ያስተካክለዋል ማለት አይደለም። ያንን ነገር ስህተቱ እንደ ስህተት ሸፍኖ ይቀበለዋል ማለት ሳይሆን በትክክለኛው በቤተክርስቲያን አረዳድ እናስተካክለዋለን ነው እና እንደምታዩት ሰሞኑን በጣም በእጅጉ እየተሰራጨ ነበረ። በተለይ ትላንትና እና ከትላንት ወዲያ በጣም በተለይ የአዛይል ሚዲያ ቲክቶክ ላይ የተለቀቀው ስቲች የተደረገ ዱዌት የተደረገ ሪፖስት የተደረገ በጣም ሲዘዋወር ነበር። ቀኑ ሙሉ ላይ ሲናገሩበት ነበር። ግን ከኛ ሳይድ ያን ያህል ብዙም ሪያክት የተደረገ ነገር አልነበረም። እነሱ ነገሩን ብዙ ሰዎችን እስከ ማሰናከል ደረጃ ሲደርሱበት ሀሳብ መሰጠት አለበት የዛን ሰዓት። ስለዚህ እነሱ ስላሉ ሳይሆን ሀሳብ የምንሰጥበት ትምህርቱን ሰምተን እነሱማ የቆርጦ ቀጥልማ እኮ ማለት ነው ተደፋ የሚለውን ሞተ አመመው የሚለውን ምናምን በቃ እየተጨማመረ ነው የሚተረጎመው። አጎነበሰ፣ ሰገደ እየተባለ ነው የሚነገረው። በእነሱ ሲነገር ጥምም እየተባለ ነው የሚነገረው። ስለዚህ እነሱን ይዞ መሮጥ ሳይሆን ምን ይላል የሚለውን ለሁላችንም ሚዲያ ስላለን ገብተን ምንድነው የተባለው ስንሰማው እነሱ እንዳራገቡት ሳይሆን ምንድነው የተላለፈው የሚለውን ስናይ ግልጽ የሆነ ነገር እናገኛለን። ከዛ አንጻር መልስ ይሰጥበታል። ቤተክርስቲያንም ከዛ ያንን ነገር ደጋግማ ሲጮህ ትሰማዋለች፣ ሪያክት ታደርጋለች እና ከስሜታዊነት የጸዳ እይታ ምንጊዜም ያስፈልጋል። ልክ ነው። በጣም ብዙ መዘግየትም ዋጋ ያስከፍላል። በጣም ብዙ መፍጠንም ቤተክርስቲያንን ዋጋ ያስከፍላል። በየትኛውም ሰዓት ተረጋግቶ ማየትና ምላሽ መስጠቱ ግን ተገቢ እንደ ሀሳብ በቤተክርስቲያናችን ታሪክ ውስጥ አልኳችሁ እኮ ተአምረ ማርያም ላይ ይህ ቃል ታርሞ ወጥቷል። አልኳችሁ እኮ በደሟ የሚለው ቃል ተአምረ ማርያም ላይ አልኳችሁ እኮ ታርሞ ወጥቷል። እኔም አሳይቻለሁ፣ ዲያቆን ዘማርያምም አሳይቷል። በደሟ ከልጇ ጎን በፈሰሰ ደሟ ነበር የሚለው ተአምረ ማርያም በፊት የነበሩት ቅጂዎች። አሁን የወጣው በብፁዕ ቅዱስ አቡነ ማትያስ ታርሞ የወጣው ተአምረ ማርያም ላይ በልጇ ደም ነው የሚለው። ይሲ በልጇ ደም ብሎ አርሞ አስተካክሎታል። ይህ ንግግር ማለት ብፁዕ አባታችን አቡነ ሕዝቅኤል እና ቆሞስ አባ ማን ነበሩ? ስማቸውን እሳቸው ይከብዳል አልያዝኩትም። እሳቸው ከተናገሩት ንግግር ተመሳሳይ ነበር። የቀድሞ የታምረ ማርያም ጽሑፍ የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው የሚለው ሀሳብ የምንበላውስ የእሷን ስጋና የእሷን ደም አይደለም፣ ልጇስ የነሳው ከእሱ አይደለም የተባለ የተነገሩት ትምህርቶች ተቀላቅለዋል። ነገረ ማርያምና ነገረ ክርስቶስ ትንሽ ተቀላቅለው ነው የተሰጡት። ኢቨን ታምረ ማርያሙ ላይ ራሱ ታርሞ ነው የወጣው ብያቸዋል። ይሄ ቃል
ታርሞ ነው የወጣው ይበል። ስለዚህ ከዚህ አንጻር ሪያክሽኖቹ ጉዳትም ጥቅምም አላቸው እንደየ ሀሳብ አሰጣጣችን ማለት ነው። የኔን ቪዲዮ ገብታችሁ መመልከት ትችላላችሁ። 1000 ኮመንት ሊደርስ ትንሽ ነው የቀረው። የፕሮቴስታንቱን ስትመለከቱት ፍጹም ንቀት፣ ፍጹም ስድብ፣ ፍጹም ዛቻ ይወገዙ ምናምን በቃ እሱን ወደ ጎን እናደርገውና ግን ተወዛግበው ተደናግጠው ተረብሸው የነበሩ ኦርቶዶክሳውያን ክርስቲያኖች እንዲረጋጉ ያደርጋል። አንዳንድ ሀሳቦች አሁንም እንደዚህ ገብተን መነጋገራችን ደግሞ ምን ያደርጋል? ሰዎች በደንብ ክሊር እንዲሆንላቸው በመናፈቃን እርሾ እንዳይወሰዱ የተገኘችዋን ነገር እነሱ እንትን ብለው ቀምመው ምናምን ነገር የሰዎችን አእምሮ በርዘው ወደ ሌላ ነገር ውስጥ እንዳይከቱት ይረዳናል። እነሱ ርዕስ ሲሰጡት እኮ አምልኮተ ማርያም ብሎ እኮ ነው የሰጡት። እኔ እያየሁ ነበር። አምልኮተ ማርያም በኦርቶዶክስ ቤተክርስቲያን ቤዛነቷ ከልጇ ከኢየሱስ ክርስቶስ ጋር አንድ ላይ በመሰቀል ነው። ለዚህ እኮ ነው ማርያምን ያመልኳታል የምንለው ምናምን እየተባለ ይነዛል። አይደለም። ስለዚህ መልስ መስጠታችን የእነሱ ዓላማና ሀሳብ እንዲከሽፍ ያደርገዋል። አንድ የተወዛገበው ሰው በቤተክርስቲያን ውስጥ እንዲጸና ያደርገዋል። እንደገና ደግሞ አባቶች ይህን ተመልክቶ ደግሞ በራሳቸው አካሄድና መንገድ ደግሞ ነገሮች እንዲታረም በር ከፋችም ስለሚሆን በጣም በሰከነ መንገድ የምንናገረው ሀሳብ ገንቢ ይሆናል። አንዳንድ ነገሮችን እናስተካክላቸው ብለን ብንሄድ በራሱ በግድ ልናቀናቸው ማንችላቸው ግልጽ የሆኑ ሰቶች ይመጡብናል። ልክ አባታችን የአቡነ ገብርኤል ንግግር እንዲህ ብታደርገው አይመጣም፣ በቃ አታመጣውም፣ በቃ ነው። አይ እሳቸው ለማለት የፈለጉት እኮ ከኢየሱስ ክርስቶስ ቤዛነት ለመለየት ነው። አይመጣውም፣ እንደዛ ብትል አይስተካከልም። ምክንያቱም መጀመሪያም ተለይቶ የተነገረ ጉዳይ ስለሆነ። ይሄኛውም ትምህርት በቃ ግልጽ የሆነ አማርኛ አለው። በቀላሉ ግልጽ የሆነ ሃይማኖት አበውም ሆነ የሃይማኖት መግቢያ ትምህርታችንም ሆነ በርካታ የነገረ ክርስቶስና የነገረ ማርያም ትምህርትን የያዙ መጽሐፍቶቻችን የአባቶች ትምህርት ግልጽ አድርገው ያስቀምጡታል። ከዛ እንደዚህ ላድርገው እንዲህ ላድርገው ወደዚህ ላስገባው በዚህ ላስተካክለው በዚህ ላምጣው ምናምን ብትል አይሄድም። ቀለል ባለ መንገድ በዚህ መንገድ ቢታይ ብለህ ሀሳብ ከመስጠት ውጭ። ምክንያቱም የማርያምን የእመቤታችን የድንግል ማርያምን ስጋ ነው የእመቤታችን የድንግል ማርያም ደም ነው ብለህ ስትናገር ተዋህዶም ጥያቄ ውስጥ የከተትክ ስለሆነ ማለት ነው። ለዛ በዚህ ቀለል አድርገን ብናልፈው እና አባቶቻችን እንደዚያ ነገሮችንም ሲናገሩ ለሌላ ጊዜ መድረኩ ላይ የትኛውም ሰው ጥንቃቄ እንዲያደርግ ያደርገዋል። የብፁዕ አቡነ ገብርኤል መሳሳት ሌሎች መምህራንም ይሁኑ ብፁዓን አባቶች ሀሳብ ሲሰጡ ምን እንዲሉ ያደርጋል? በደንብ እንዲያዩት ያደርጋል። የብፁዕ አቡነ ፊልጶስ ትምህርት፣ የብፁዕ አቡነ በርናባስ ትምህርት የእነሱም እየተመረመረ ነው አለ ይታወቃል። ግልጽ ነው፣ ይዞታል። ቅዱስ ሲኖዶስ መግለጫም አውጥቶበታል። ሌሎችንም እንደዚህ ወደኋላ እየሄደ ቅዱስ ሲኖዶስ በሊቃውንቱ ጉባኤ በኩል እየተደረገ አይደለ? ምናልባት ተጠናቋል ይመስለኛል። አሁን ግን እየተደረገ በዛ መንገድ እያጣራ ተናገሩ እኮ ብፁዕ አባታችን ምን ብለው ተናገሩ? መጽሐፍቶቻችን ጥራት ያስፈልጋቸዋል። በሊቃውንቱ ጉባኤ ያልታረመ እና በዛ በኩል ያላለፈ መጽሐፍ ሊኖረን አይገባም ብለው በዚህ ልክ አጽንኦት ከሰጡት ትምህርት ላይ በደንብ ትኩረት እየተደረገ ነው ማለት ነው። ለዛኛው ወደ ሊቃውንቱ ጉባኤ ከሚያቀብሉት ሰዎች መሆን ይኖርብናል። አሁን ቅድም አዛሄል ሚዲያ አሁን ማዕከላችን ያለው ወንድማች በክፋት አይደለም ያንን ርዕስም የሰጠው ቲክቶኩ ላይ የሚለቀቀው እና አጅሬ ግን ምን አደረጉት? ሰውን አደነጋገሩት። አልቀሩም ሙሉ ላልታሰብለት ዓላማ አዋሉት። ምናልባት እኮ አባታችንን ትምህርት ነው እኮ በዚህ መንገድ የተረዱ ሰዎች ይኖራሉ። ለማለት የፈለጉት ከእሷ ስጋን ነስቶ ነው ለማለት ፈልጎ ነው እኮ አባታችን ብለው በጣም ደግሞ በጣም ነገሮችን በጣም በእንደዚህ አይነት መንገድ ተመልክቶ የማይረብሻቸው ሰዎች ደግሞ ይኖራሉ። በጣም የሚያስደነግጣቸው ሰዎች ይኖራሉ። ከሁለቱም የጸዳ ይሆንና ትምህርቱ ግን ምን ይላል የሚለውን መመልከት ደግሞ ተገቢ ይሆናል። ለመረዳት የሞከሩትም ሰዎች እንዳሉ ሆኖ ግራ የገባቸውም ሰዎች እንዳሉ ሆኖ ግን መሀል ላይ ሀሳቡ እና የተነገረው ነገር ከቤተክርስቲያን ትምህርት አንጻር በታሪክ ውስጥ ካለፈው የክርስትና ትምህርት አንጻር ግን እንዴት ይታያል የሚለው ነገር የሁለቱንም ችግር ይፈታዋል፣ ያስተካክለዋል ብዬ ነው የማስበው። እስኪ አሁን ደግሞ ዲያቆን አጠር አድርገውና ዲያቆን ሞክ እንግዲህ አንዱ ሀሳብ ሲመጣ አንዱ እየቀጠለ እየተሳሰረ እየተነሳሰለ ስለሚሄድ እንትን እያለው እንሄዳለን። እነሱም ማዕከላችን ላይ ስላሉ ለእነሱም እድል ሰጣችኋለሁ። ልደቴ ቃሎት ያሰማልን ሁለታችሁ። አንድ መምህራችን ምን ይላሉ መሰለ ልደቴ፣ ሁል ጊዜ ኦርቶዶክሳዊነት መጠን ነው፣ ከመጠን ያለፈ ሁሉ ከእግዚአብሔር አይደለም ይላሉ። እና ኦርቶዶክሳዊነት መጠን ነው።
እንዴት የሚለው መልስ አይሰጥም። በነገራችን ላይ ኦርቶዶክስ ውስጥ ስትገቡት ወይም መጽሐፍ ቅዱስ ውስጥ ስንረዳ እንዴት እግዚአብሔር ዓለማትን ፈጠረ እንዴት የሚለውን ለዛ እኛ እዛ ውስጥ ገብተን እንትን የምንል አይደለም። ከመጠን አናልፍ። ገብታችኋል? የጌታ ስጋና ደም ወደ እውነተኛ የጌታ ስጋና ደም እንዴት አንመረምርም? ምን መረምር አይደለም፣ በቃ መጠን ነው ማለት ነው። መምራችን መጠን ያሉ ገብታችኋል? ጥምቀት ልጅነትን ይሰጣል፣ ዳግም መወለድን ከመንፈስ ቅዱስ ይሰጣል። እንዴት ያንን ውስጥ ገብተን እንዴት እንደሆነ እሱ እግዚአብሔር ነው የሚያውቁ። ስለዚህ ከመጠን ያለፈ አንሄድም ማለት ነው። ስለዚህ ኦርቶዶክሳዊነት ምንድነው? መጠን ነው። ይሄንን ሁሉ ጊዜ በልባችን እንያዝ። መልእክታችንም ደግሞ ሁሉ ጊዜ ማለት የሚገባን ጊዜን መዋጀት አለብን። አደራችሁ እዚህ ውስጥ የምትሰሙት 1900 አላችሁ፣ በሌላ የምትሰሟችሁ ጊዜን መዋጀት አለብን። እንደመጣልን የምንናገርበት ጊዜ አይደለም ያሁኑ ጊዜ። በቃ አንችልም። በተለይ ደግሞ በቤተ ክርስቲያን አስተምህሮ ዙሪያ እንደመጣልን መናገር አንችልም። ቢኮዝ አሁን ላይ ብዙዎቹ ማለት በተለይ በመናፍቃን ዙሪያ ያሉት እንዴት ቆርጦ እንደሚቀጥሉት እንዴት ወደ ሌላ የሆነ እንዴት እንደሚያዞሩት ስለምናቅ ማለት ነው። ይህንን እያየንም ስለሆነ አሁን ላይ በጣም ጥንቃቄ ያሻል። በጣም ጊዜውን መዋጀት አለብን። ሚዲያው ምን ኤአይ ምን ላይ እንደደረሰ እናውቃለን። እንኳን ይሄ አይደለም ያልተናገርነው እንዳሱ እንደተናገርን አድርጎ ድምፃችንን ወስዶ የማቅረብ ደረጃ ላይ ስለደረሰ ማለት ነው። ስለዚህ ምን ያስፈልጋል? ጊዜውን መዋጀት በጣም በጥንቃቄ መድረክ ላይም ይሁን ቲክቶክ ላይም ይሁን የትኛውም ሆነ ቤተክርስቲያን የቤተክርስቲያንን ድምፅ ሆነ ስለ ቤተክርስቲያን የምትናገር ከሆነና የምታስተላልፍ ከሆነ ጥንቃቄ ዘመኑን መዋጀት ያሻል። በጣም ጥንቃቄ ያስፈልጋል። ማለት አባታችን ከምን አንጻር እንዳሉ አንድ ኦርቶዶክስ በቀላሉ ልረዳ ይችላል። አዎ ልረዳ የሚችልበት ወይ አለ። ግን እንደዛ ብለን የምናቆም አይደለም። ይሄኛው አቻለ ብዙዎች የሚደናገሩበት ብዙዎች ደግሞ ለፈተና ሆኖ ከቤተ ክርስቲያን የሚወጡበት ምክንያትም ሊሆን ስለሚችል ማለት ነው። ከዛ አንጻር ነው መሆንም ያለበት እና ሁሉ ጊዜ በድጋሚ የምነግራችሁ ኦርቶዶክሳዊነት ምንድነው? መጠን ነው። ከመጠን ያለፈ ከእግዚአብሔር አይደለም እና በጣም በማስተዋልና ጊዜውን በዋጀ መልኩ ልናስተውል የሚገባ በጥበብ መናገር አለብን። በመንፈስ ቅዱስ በጥበብ ሆነን በጸጋ መናገር ማስተዋል ይጠበቅብናል እላለሁና ብቻ እግዚአብሔር ለመልካም ያድርግልን፣ ሁሉንም መልካሙን ያድርግልን። ሁሉም ከልቡ ለመልካም ነው የተናገረው እንጂ ለክፋት የተናገረ አንድም ሰው ስለሌለ እግዚአብሔር ደግሞ ለበጎ ያደርግልን። ቴንኪው ልደት አላበዛ። እሺ እናመሰግናለን። ይሄ ሀሳብ ከዚህ በላይ ብዙ ባይለጠጥና በቂ ሀሳብ ስለተነገረበት ወደ ትምህርታችን ብንገባ ደስ ይለኝ ነበረ። አዛይል ሚዲያ ያንተን ሀሳብ እንስማና። አይ እኔ ሀሳብ የለኝም ልደትዬ። ቲጂ ያለች ባለቤቴና ምናልባት አሁን እንዳልከው ወደ ሌላኛው ሀሳብ መሸጋገሪያ የሚሆን አንድ ዝማሬ የንስሐ ዝማሬ ነው። በጣም የምወደው ዝማሬ ነው። አንድ ዝማሬ ብትዘምርላችሁ ደስ ይለኛል። ቅድም ትዘምሪያለሽ ብያት ረዥም ሰዓት ቁጭ ብላ ስትጠብቅ ነበርና መልካም ፈቃዳችሁ ከሆነ ወደ ሌላኛውም ትምህርት ሰዓታችሁ እንደው ማለፊያ ይሆናችኋል። እሺ እንቀጥል። ችግር ከአንድ መዝሙር እንስማና ወደ ሀሳባችን እንሄዳለን። እዚህ ነው ያለ አስጠብቀን እንትን አንልም። ይሰማል? አዎ ይሰማል። እሺ ድምጻችሁን እንትን በሉና እሺ እሺ ቀጥሉ። ስለሰጣችሁኝ እድል እግዚአብሔር ይስጥልኝ። እጅግ አድርጌ ነው የማመሰግነው። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ለንስሐ ሞት አብቃኝ እያልን እግዚአብሔር አምላካችንን እንለምናለን። ወደ መዝሙር ስላሴ ስም እንዘምራለን።
ለንስሐ ሞት አብቃኝ ለንስሐ ሞት አብቃኝ በሂሶጵ እርጨኝ እጠበኝ እንደ በረዶም አንሳኝ ለንስሐ ሞት አብቃኝ ለንስሐ ሞት አብቃኝ በሂሶጵ እርጨኝ እጠበኝ እንደ በረዶም አንጻኝ አመፃ የበዛ ኃጢአትን ጨመርኩኝ ልቤ ደነደነ ክፋትን ፈጸምኩኝ እንደ ፈርዖን ልብ እንዳይጸናብኝ አድነኝ እንደ ኖህ አምላክ ራራልኝ አድነኝ 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 ስለ ድንግል ብለህ አድነኝ 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 ስለ ጻድቃን ብለህ አድነኝ ኃጢአቴ በረታ ሰለጠነብኝ ከቃል አስወጣኝ ሕግህን ጣስኩኝ እንደ ነነዌ ሕዝብ ንስሐን ስጠኝ ምሕረትህን ንገር አምላክ ራራልኝ አድነኝ 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 እንደ ቸርነትህ አድነኝ 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 እንደ ምሕረትህ አድነኝ ያደፈው ገላዬን አንተ አጥራልኝ ከሰዶም ገሞራ እንዳይብስብኝ መንገድና ሕይወት አንተውነ ምራኝ የቅዱስ ጴጥሮስን ንስሐን ስጠኝ መንገድና ሕይወት አንተውነ ምራኝ የቅዱስ
ንስሐን ስጠኝ አድነኝ 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 ስለ ድንግል ብለህ አድነኝ 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 ስለ ጻድቃን ብለህ አድነኝ ለንስሐ ሞት አብቃኝ ለንስሐ ሞት አብቃኝ በሂሶጵ እርጨኝ እጠበኝ እንደ በረዶም አንጻኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። አሜን። ዝማሬ መላእክት ያሰማልን። አሜን። እግዚአብሔር አምላክ ከመጣብን ነገር ሁሉ ያድነን፣ የዘላለም ሕይወትን የሚያድለን፣ እስከ መጨረሻው የሚያጽናን፣ ጊዜውን የጠበቀ ወቅቱን የጠበቀ ደስ የሚል ዝማሬ ነው። ዝማሬ መላእክት ያሰማልን። እናመሰግናለን እህታችን። ልደትዬ መልካም ይሁን። እኛ ከታች ሆነን እንከታተላለን። ቲጂ የናዝሬት ደብረ ፀሐይ ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት ፍሬ ናት። ውዷ ባለቤቴ ማለት ነው። እጅግ ግሩም ድምፅ አላት። እኔም ብትዘምር ያው ደስ ስለሚለኝ ነው ገፋፍቼ ነይ ትዘምሪያለሽ ብያት ረዥም ሰዓት ስለቆየች ነው ጊዜያችሁን የወሰድነው። ድሉንም ስለሰጣችሁን እናመሰግናለን። ለተፈጠረውም ነገር ከዩቲዩብ ላይም ከቲክቶክ ላይም ቪዲዮ ግን ለጥያቄ የሚፈለጉ ከሆነ ቪዲዮዎቹ አሉ እኔ ጋ። ማንኛውን ጥያቄ ከቤተ ክህነትም ከሊቃውንትም ቪዲዮዎቹ ውስጥ የታቸው ከተባለ ምናልባት የተቆራረጠ ነገር ስለሆነ ሌላው ሰው ጋር የሚኖረው እኔ ጋር አሉ። እኔ ማቅረብ እችላለሁ። መደወል ይቻላል። ዩቲዩቡ ላይ ከላይ ዋናው የኔ ስልክ ነው የተቀመጠው፣ በዛ ታገኙኛላችሁ። ከስር ሆነን እንከታተላለን። ሰላም ቆዩልኝ። አሜን። እናመሰግናለን ወንድማችን፣ እግዚአብሔር ይስጥልን፣ ዝማሬ መላእክት ያሰማልን። እናመሰግናለን በጣም። ኦኬ እሺ፣ ወደ ሀሳባችን በዕለቱ ጉዳይ እንገባለን። ያው አንዱ ሲነሳ አንዱ ሲነሳ አንዱ እያለ ስለሚሄድ ነው እንጂ እዚህ ነገር ላይ ሀሳብ ልንሰጥ አልነበረም። እኔ ቀን ላይ ነበርኩኝ እዚህ ጉዳይ ላይ፣ መምህር በረከትም ነበሩ። በዚህ አጋጣሚ መምህር በረከት አዝመራውን ፎሎ ያላደረጋችኋቸው ሁላችሁም ፎሎ አድርጓቸው፣ ትምህርታቸውን እንዲመጣላችሁ ላይቭ ሲገቡ እንድታገኟቸው። በጣም እጅግ በጣም በእጅጉ የተወደዱ በጣም ደስ የሚሉ በተረጋጋ መንፈስ እግዚአብሔርን ቃል የሚያስተምሩ አባታችን ናቸው፣ ወንድማችንም ናቸው፣ መምህራችንም ናቸው። እግዚአብሔር ያክብርልን። በእውቀት በጣም የበሰሉ ከስሜታዊነት በጣም የራቁ ድንቅ መምህር ናቸው። ገና ፎሎወራቸው በጣም ጥቂት ፎሎወር ነው ያላቸው እና ኦርቶዶክሳውያን መምህራንን ማበረታታት፣ መደገፍ፣ ፎሎ ማድረግ፣ ቪዲዮቻቸውን ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ፣ ላይቫቸውን ገብቶ መከታተል ይሄ የሁላችንም ግዴታ ስለሆነ ይህንን እንድታደርጉ መልዕክቴን አስተላልፋለሁ። ወደ ዋናው እንማማርበታለን ብለን ወደ አሰብነው ርዕስ ብንሄድ ምን ይመስላችኋል? መዝሙር ያሬድ እንደዛ ይሻላል? ሌሎቻችሁም አዎ እንማር። ያው እሳቸው በመምህራችንም ስለመጡ ደግሞ አሁን የምንማርበት ቢሆን አሪፍ ነው። እነ ዮሐድዬም አሉ፣ እነ ዲያቆንም ስላሉ እርሶም ስላሉ ያስተምሩን። እርሶም አሉ እንጂ ለምዶ እኔ ደግሞ ምን ተማሪ ነኝ፣ እኔ እናንተ ተማሪ ነኝ። ስለዚህ እንማራለሁ። ኧረ እንደዛ አይደለም እንዴ፣ እንደዛ እየተማማርን ከወንድሞቻችን ጋር ትንሽ ለመወያየት ነበረ በዚህ አጋጣሚና ተጠፋፋን፣ ዘነጋ ናቸው። እዚህ ቤት ከታወሱ ትንሽ ቆዩና
ርዕስ አንስተን እንድናወራ ነበር። መምህር በረከት እስኪ መጀመሪያ እርስዎን ላስቀድም። እንደምን አመሻችሁ። እግዚአብሔር ይመስገን። ክርስቶስ ከሙታን ተነስቷል። በእውነት ከሙታን ተነስቷል። እንደምን አመሻችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምን ኖት? ደህና ነኝ። ጥሩ ውይይቶች ነው የተካሄዱት። እንደው በቅድሙ ጉዳይ ትንሽ 1 ደቂቃ ለማለት በእርግጥ ርዕሱን ዘግተዋል። ጥሩ ነው። ብዙም ያን ያህል በጣም ወደ ተለጠጠ ነገር ባሄድ በቃ በቂ ነገር ተብሎበታል ብዬ ነው እኔ የማስበው። እንግዲህ ስህተት እኮ በሁለት መንገድ ይመጣል። አንዳንዴ መጥፎ ኢንቴንሽን ሳይኖር ዝም ብሎ በጣም ከመለጠጥ ትክክለኛ የሆነውን ነገርን በጣም ከመጠን በላይ በመለጠጥ ስህተት ወደሆነ መንገድ ሰው ሊገባ ይችላል። አንዳንዱ ደግሞ ፈጽሞ ፓራዳይሙ የተቀየረ ሰው ደግሞ አለ፣ ሌላ ሜንታሊቲ ያለው በእያንዳንዱ ንግግር ውስጥ የሚሳሳት ማለት ነው። እና ይሄ ብዙ አይነት እንግዲህ ይሄ ፓራላሊዝም ምናምን ለመስራት አይደለም ማለት ነው። የተለያዩ ናቸው ስህተቶች ሁሉ የተለያዩ ናቸው። እና ይሄ ፓራላሊዝም ከሌን ከከሌ ጋር የማወዳደር ባላንስ የማድረግ እንዲህ አይነት ነገር ትክክል አይመስለኝም። ግን በስነ መለኮት ምን ይባላል? ቴዎሎጂ ፓስቶራል ነው ይባላል። ፓስቶራል ነው ማለት ምዕመናንን መጠበቅ ነው ዓላማው። ስለዚህ ምዕመናን በሚጠበቁበት መንገድ ነው በትክክል በጥንቃቄ መነገር ያለበት። ያንን የእረኝነት የመጠበቅ ስራ ችግር ውስጥ የሚከት ነገር ካለ ደግሞ ማቃናት፣ ማስተካከል ያስፈልጋል ማለት ነው። እና በሱ መንገድ ነው መያዝ ያለበት የዛሬው እኔ ምክንያቱም ነገሮች ለየቅል ነው። ሁሉም ለየቅል የየራሳቸው ፔኩላሪቲ ስላላቸው ከዚህ በላይ በጣም የሌለ ፓራላሊዝም ሰርቶ ከሌን ከከሌ በማወዳደር ምናምን ደረጃ ወደዛ መግፋት ጥሩ አይደለም ብዬ ነው ማስበው እኔ። በተረፈ ልደት ቅድም ያልከው እኔ አባት አይደለሁም ወንድማችሁ ነኝ። ኦልሞስት በእናንተ የእድሜም የእውቀትም ደረጃ ያለው ነኝ። በዚያ ደረጃ ያዙኝ። እግዚአብሔር ይስጥልኝ። አመሰግናል። እሺ መምህር በጣም በጣም ደስ ብሎኛል። ቀንም እኔ ጋር ነበሩ፣ አሁንም እኔ ጋር መጥተዋል። እናመሰግናለን። በጣም ደስ ይላል። በማዕከላችን አንድ እህታችን አለች። ትኑር አትኑር አልገባኝም። አኪያ የሚለው አካውንት ይታያችኋል? ለእኔ ጨልሞ ይታየኛል። ልደትዬ ጨልማል፣ አትታየም። አዎ ትታያለች። አለች አኪያ አለች። ከእኔ በላይ ማለት ብላክ ሆኖ ነው የሚታየው፣ ጨለማ ነው። ንስሓ ግቡ። እህታችን እሑድ ዕለት ቅዱስ ዑራኤል ቤተክርስቲያን የቄደር ጥምቀትን ያገኘች ከ8 ዓመት በላይ ቆይታ በፕሮቴስታንት እና ወደ ኦርቶዶክስ ቤተክርስቲያን የተመለሰች እህታችን ናት። ያው ቪዲዮ ልቅቄላችሁ ነበር፣ አይታችሁታል አይደል? አይታችሁታል። የእህታችን ደስታዋ ፊቷ ላይ እንዴት እንደነበር ወደ ቤተክርስቲያን የመመለሱ ስሜት። እኔ በአካል ማብሪያ ስለነበርኩኝ ንስሐ አባቷን አግኝታም ስታወራ ከንስሐ አባቷ ጋር እንዲሁም የቄደር ጥምቀትንም ስትፈጽም የነበረው ስሜቷ እጅግ በጣም የሚገርም ነበረ። ወደ ቤተክርስቲያን ሲመለሱ ሰዎች በምን አይነት ናፍቆት እንደሆነ በእሷ እኔ በደንብ አይቻለሁ። እና የቤተሰቦቿ ደስታ፣ በተለይ የእናቷ ደስታ በእንባ የታጀበ ነበር እና እሱ ደግሞ በጣም ነገሮችን በጣም የተለየ እንዲሆን ያደርጋቸዋል። እና እንኳን ደህና መጣሽ። አሁን እነዚህ እዚህ ጋር የምታያቸው ሁሉ ወንድሞች ናቸው፣ መምህራን ናቸው። እና ሁላችሁም አንድ በአንድ እንኳን ደህና መጣሽ እንድትሉ አትፈልጋለሁ። አይ ቲንክ ላተለቃትና ጨለማ ነው እያሉ ስላሉ ወይ ወታ ብትመለስ ልደቴ አለሽ። ድምፅሽ ይሰማል። ሜይ ቢ ትሰሚያለሽ? እህታችን አኪያ አለሽ ወይ? እየሰማችን አይደለም መሰለኝ።
ጨልመሻል አንቺ ጋር ወይ ከተሰማሽ በኮመንት አለው በይን። ቅድምም እኮ ብያለሁ እኔ ለእኔ አይታየኝም። ወተሽ እስኪ ለመግባት ሞክሪ፣ ውጪና ድጋሚ ላኪልኝ። ወተሽ ድጋሚ ላኪልኝ። እንደዚህ ያዘነጠኝ ደግሞ ወንድሜ እዚህ ሾላ ገበያ አካባቢ ንግድ ባንክ ፊት ለፊት የሚገኝ የሀበሻ ልብስ ቤት ነው፣ ሮም ይባላል። እንደዚህ ፏ ብለን እንድንገባ ስፖንሰራችንን እያስተዋወቅን እንቀጥል እንጂ ወገን እናመሰግናለን ለማለት ነው። ልደት አቤት ዲያቆን ይሰማል? ልደት ይሰማል። ከታች አንድ ወንድማችንም አንዲት እህት ተመልሳለች ብሎ እያለኝ ነው። እግዚአብሔር ይመስገን። ከታች ቴዲ የሚል አካውንት የጻፈ በጣም ደስ ይላል። የእህታችን መመለስ የወንድማችንም የእህታችንን መመለስ በጣም ያስደስት ነው። አሁን ላይ ያለው ነገር በጣም ደስ ይላል። እግዚአብሔር አምላክ በእውነት የተመሰገነ ይሁን።